የህወሓቱ ከፍተኛ ጄኔራል ጦራቸው ወልቃይትን በአጭር ጊዜ እንዲቆጣጠር ትዕዛዝ ሰጡ። ጄኔራሉ ወልቃይትን ለመቆጣጠር ጦራቸውን ሰብስበው አቅጣጫ የሰጡበት ቪዲዮ አፈትልኮ ወጥቷል። አሁን ያለውን የወልቃይት አስተዳደር ማፍረስና መቆጣጠር ለድርድር አይቀርብም ሲሉም አክለዋል። በስርስር ታደምጡታላችሁ። ህወሓት ከባባድ መሳሪያዎችን ሲደብቅ ከርሟል ሲሉ አምባሳደሩ ከሰሱ። ጦርነቱ ዳግም ከፈነዳ ከባድና አሰቃቂ ክስተት ይፈጠራል በማለትም አስጠንቅቀዋል። በተጨማሪም ህወሓት ደጋጋሚ የድርድር ጥሪዎችን ገፍቷል ብለዋል። እንመለስበታለን። በአዲስ አበባ ታግታ ጭካኔ በተሞላበት መንገድ የተገደለችው ወጣት ጉዳይ መነጋገሪያ ሆኗል። በርካቶችን ያሳዘነውን ይህንን ክስተት በተመለከተ ፖሊስ ጉዳዩን በተመለከተ መልስ ሰጥቷል። ታደምጡታላችሁ። ሩሲያ በዩክሬን መዲና ኪየቭ እና በሌሎች ከተሞች ላይ መጠነ ሰፊ ባሊስቲክ ሚሳኤል ጥቃት ማካሄዷ ተነገረ። ይህንን ተከትሎ ጎረቤት ሀገር ፖላንድ የአየር ክልሏን ደህንነት ለማረጋገጥና ቅድመ ጥንቃቄ ለማድረግ የጦር ጀቶቿንና የቅድመ ማስጠንቀቂያ አውሮፕላኖቿን አየር ላይ ማሰማራቷን የሀገሪቱ ጦር ኃይሎች ገልጸዋል። በሌላኛው ዘገባችን ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓቱ ከፍተኛ ጄኔራል ጦራቸው ወልቃይትን በአጭር ጊዜ እንዲቆጣጠር ትዕዛዝ ሰጡ። ጄኔራሉ ወልቃይትን ለመቆጣጠር ጦራቸውን ሰብስበው አቅጣጫ የሰጡበት ቪዲዮ አፈትልኮ ወጥቷል። አሁን ያለውን የወልቃይት አስተዳደር ማፍረስና መቆጣጠር ለድርድር አይቀርብም ሲሉም አክለዋል። ብልጽግናን በመጣል የተመሰረተ ትብብር ያደረጉት ፋኖና ህወሓት በወልቃይትና ራያ ጉዳይ አጣብቂኝ ውስጥ ገብተዋል። የህወሓት አመራሮች በአማራ ኃይሎች እጅ የሚገኙ እንደ ወልቃይት ያሉ አካባቢዎችን የመቆጣጠር ጉዳይ ቅድሚያ የሚሰጡት መሆኑን ዛሬም በይፋ እየተናገሩ ነው። የህወሓቱ የአርሚ 33 አዛዥ ጄኔራል ወልደ ጊዮርጊስ ተክላይ ሸሪፎ ወልቃይትን ከአማራ ኃይሎች እጅ ፈልቅቆ የማውጣቱ ጉዳይ ለድርድር አይቀርብም ብለዋል። ጄኔራሉ የሚመሩትን ጦር ጫካ ውስጥ ሰብስበው በሰጡት መመሪያ ሁመራንና ራያን ያላቀፈች ትግራይ ልትሆን አትችልም በማለት ወልቃይትን ለመቆጣጠር እንዲዘጋጁ መመሪያ ሰጥተዋል። ጦራቸው ሁመራን ከነ ኮሎኔል ደመቀ ዘውዱ ለመቀማት እንዲዘጋጅ መመሪያ የሰጡት ጄኔራሉ ህዝባችን እየረገፈና ሉዓላዊነታችን እየተደፈረ መኖር አንችልም ብለዋል። ትግራይ ከወልቃይትና ራያ ውጭ ትርጉም የላትም የሚለውን የቡድናቸውን አቋም ለጦራቸው የተናገሩት ጄኔራሉ ራያን በተቆጣጠርንበት መንገድ ሁመራ እንገባለን ብለዋል። ህወሓት ከሁለት ዓመት ገደማ በፊት ራያን ኃይል መቆጣጠሩ የሚታወስ ሲሆን ዛሬም ወልቃይትን ለመቆጣጠር ዝግጅት እያደረገ መሆኑን በይፋ እየገለጸ ነው። ቡድኑ ወልቃይትን ለመቆጣጠር ሱዳን ያሻገረውን ኃይሉን ከሁመራ በቅርብ ርቀት ላይ ያንቀሳቀሰ ሲሆን ከውስጥም ተከዜ ጫፍ ላይ ጦሩን አስፍሮ ከመከላከያ ሰራዊት ጋር ማዶ ለማዶ ተፋጧል። ህወሓት ወልቃይትን ለመቆጣጠር እየተዘጋጀ የሚገኘው ብልጽግናን ለማስወገድ ከፋኖ ታጣቂዎች ጋር እተባበራለሁ እያለ ባለበት አጋጣሚ ነው። ህወሓትና ፋኖ ከወልቃይት እስከ ራያ በይገባኛል ውዝግብ የማይጣጣም ልዩነት ያላቸው ቢሆንም ብልጽግናን ለመውጋት በጋራ እንቆማለን እያሉ ነው። ጫፍና ጫፍ በረገጡ ሁለት ጎራዎች የተሰለፉት እነዚህ ኃይሎች በብልጽግና ላይ የጋራ አቋም እንዳላቸው ቢገልጹ በራሳቸው ጉዳይ አይግባቡም። በዚህም እንዳሉትም በጋራ ብልጽግናን ቢያሸንፉ እንኳን መልሰው እርስ በርሳቸው ጦርነት ውስጥ ሊገቡ እንደሚችሉ ብዙዎች ከወዲሁ እየገለጹ ነው። ህወሓት ከባባድ መሳሪያዎች ሲደብቅ ከርሟል ሲሉ አምባሳደሩ ከሰሱ። ጦርነቱ ዳግም ከፈነዳ ከባድና አሰቃቂ ክስተት ይፈጠራል በማለትም አስጠንቅቀዋል። በተጨማሪም ህወሓት በተደጋጋሚ የድርድር ጥሪዎችን ገፍቷል ብለዋል። በጅቡቲ የኢትዮጵያ አምባሳደር የሆኑት አምባሳደር ለገሰ ቱሉ በሰሜን ኢትዮጵያ ለተፈጠረው አውዳሚ ጦርነት መቋጫ የሆነው የፕሪቶሪያ የሰላም ስምምነት ትግበራን በተመለከተ የህወሓት እሳቸው ጽንፈኛ ያሉት አመራሮች እያራመዱት ያለው ፖለቲካዊ ትርክት የትግራይን ህዝብ ፍላጎት የረሳና የሰላም ሂደቱን አደጋ ላይ የጣለ መሆኑን የሚያብራራ ትችት አውጥተዋል። አምባሳደሩ የህወሓት ፖለቲካዊ ትርክቶችና የኢትዮጵያ ነባራዊ ሁኔታ ፖለቲካ ህዝብን ሲረሳ በሚል ርዕስ በኒው አፍሪካን መጽሔት ድረገጽ ላይ ዛሬ ባሳተሙት ጽሑፍ ዘላቂ ሰላም ሊመጣ የሚችለው አካላት ከግልና ከፓርቲ ፍላጎት ይልቅ የዜጎችን ደህንነት ሲያስቀድሙ ብቻ መሆኑን አስገንዝበዋል። አምባሳደሩ በጽሑፋቸው እንዳስመዘገቡት ከጦርነቱ
ከጦርነቱ በኋላ እጅግ አሳሳቢ ከሆኑ ጉዳዮች አንዱ የሀገር ውስጥ ተፈናቃዮችን ወደ ቀያቸው የመመለስ ስራ ነው። የፌዴራል መንግስት ተፈናቃዮችን ያለምንም የፖለቲካ ቅድመ ሁኔታና መጓተት ወደ ቤታቸው ሊመለሱ ይገባል የሚል ጽኑ አቋም ቢኖረውም ህዋቶች ግን የሰብአዊ እርዳታንና ተፈናቃዮችን ጉዳይ ካልተፈቱ የፖለቲካ አጀንዳዎቻቸው ጋር በማያያዝ የህዝቡን ስቃይ ለፖለቲካ መደራደሪያነት እያዋሉት መሆኑን ኮንነዋል። ቤተሰቦች በፖለቲካዊ ዲስኩር ብቻ ህይወታቸውን መልሰው ሊገነቡ አይችሉም ያሉት አምባሳደሩ በአከራካሪ ግዛቶች ዙሪያ የፌዴራል መንግስት ጉዳይ በህገ መንግስታዊ ስርዓቱና በሰላም ስምምነቱ መሰረት እንዲፈታ ጥረት ቢያደርግም አመራሮቹ እነዚህን ተቋማዊ አሰራሮች ውድቅ በማድረግና የጊዜው አስተዳደሩን ስልጣን ጥያቄ ውስጥ በማስገባት እንቅፋት እየፈጠሩ ይገኛሉ ብለዋል። በተጨማሪም የፌዴራል መንግስት የሃይማኖት አባቶች፣ የሀገር ሽማግሌዎችና የብሔራዊ ምክክር ኮሚሽን ያቀረቡትን የሽምግልናና የውይይት ጥሪዎች በተደጋጋሚ ውድቅ ማድረጋቸው የእርቅ ዕድሎችን እያጠበበው በመምጣቱን አምባሳደር ለገሰ አስረድተዋል። ተቋማትን እያፈረሱና የሽግግር ፍትህ ስርዓቱን እየተቃወሙ በተመሳሳይ ጊዜ ፍትህ እንፈልጋለን ማለታቸው ግልጽ የሆነ የተግባር ተቃርኖ መሆኑን አንስተዋል። የሰላም ስምምነቱ ትጥቅ መፍታት፣ ከወታደራዊ መዋቅር መውጣትና ወደ ሰላማዊ ህይወት መቀላቀልን ቅድሚያ ቢሰጥም አመራሮቹ ግን አሁንም ወታደራዊ ቅስቀሳ እያደረጉ ከባድ የጦር መሳሪያዎችን እየደበቁና ወጣቶች በግዴታ እየመለመሉ መሆኑን እጅግ አሳሳቢ መሆኑን አምባሳደሩ ገልጸዋል። ከዓመታት የጦርነት ስቃይ በኋላ ወጣቶች ወደ ትምህርትና ስራ መመለስ ሲገባቸው ዳግም ለጦርነት መመልመላቸው ተቀባይነት የሌለው ተግባር ነው። ይህ ድርጊታቸው የአውሮፓ ህብረትንና በሰላም አደናቃፊዎች ላይ የቪዛ ማዕቀብ የጣለችውን አሜሪካን ጨምሮ ዓለም አቀፍ አጋሮችን ጭምር በእጅጉ እንዳሳሰበ አምባሳደሩ አስታውሰዋል። በአዲስ አበባ ታግታ በተገደለችው ቅዱሳን ይርጋለም ሞት የተጠረጠሩት ግለሰቦች ወንጀሉን እንደፈጸሙ ማመናቸውን ፖሊስ አስታወቀ። ኢትዮጵያን ወክላ በአውሮፓውያኑ 2026 ሚስ ወርልድ የቁንጅና ውድድር ላይ የምትሳተፈው ሩት ይርጋለም ታላቅ እህት የሆነችው ቅዱሳን ይርጋለም ታግታ መገደሏን ተከትሎ የሩት የቅርብ ጓደኛን ጨምሮ 10 ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። በግድያው የተጠረጠሩት የሩት የቀድሞ ጓደኛና ፍቅረኛዋ ከሌሎች 8 ተጠርጣሪዎች ጋር በመቀናጀት ሟችን ጭካኔ በተሞላበት መልኩ በመግደል እንደተጠረጠሩ ፖሊስ ለቢቢሲ ገልጿል። ግድያው የተፈጸመው የሟች እህት ሩት በመጪው ነሐሴ ወር መጀመሪያ ላይ በቪየትናም መካሄድ በሚጀምረው ሚስ ወርልድ 2026 ላይ ለመሳተፍ ዝግጅት እያደረገችበት ባለችበት ወቅት ነው። የሀገሯን ባህል ይበልጥ እንድትረዳና እንድታስተዋውቅ በተለያዩ የሀገሪቱ ክፍሎች ላለፉት 3 ወራት ያህል ጉብኝት እያደረገች የነበረችው ሩት በአርባ ምንጭ ከተማ ቆይታ እያደረገች እያለ ነው እህቷ መታገቷን የሰማቸው። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ ሸቴ ተጠርጣሪዎቹ ግድያውን የፈጸሙት ገንዘብ ለመቀበል በማሰብ መሆኑን በሰጡት ቃል እንዳመኑ አስረድተዋል። የገንዘብ ችግር አለብን፣ ያንን የገንዘብ ችግር ለማቃለል ይህንን ወንጀል ፈጽመናል በማለት ተጠርጣሪዎቹ ለፖሊስ በሰጡት ቃል ማስረዳታቸውን ኮማንደሩ ገልጸዋል። ተጠርጣሪዎቹ ታጋቿን ለማስለቀቅ ከቤተሰቦቿ 2.5 ሚሊዮን ብር ጠይቀው እንደነበር ፖሊስ አስታውቋል። ገንዘቡን ለመቀበል የተለያዩ ድርድሮችን ሲያደርጉና ገንዘቡን የሚቀበሉላቸውንም ሰዎች ሲልኩ እንደነበርም ተገልጿል። ዕድሜዋ 30 የነበረው ሟች ቅዱሳን ይርጋለም የልብስ ዲዛይነር ስትሆን በተጓዳኝም የተለያዩ የጌጣጌጥ ስራዎችን ትሸጥ ነበር። ተጠርጣሪዎቹ ድርጊቱን ስለመፈጸማቸው በሰጡት ቃል እንዳመኑ የተናገሩት ኮማንደር ቶማስ ወንጀሉን በየትኛው ቦታና በምን አይነት መንገድ እንደፈጸሙት እማኞች ባሉበት ቦታው ድረስ መርተው በመውሰድ ማሳየታቸውን አስረድተዋል። በምርመራው ወቅት የነበረውን ሂደት እንደማይቀርቦ ሲከታተል የነበረው የሚስ ወርልድ ኢትዮጵያ የቁንጅና ውድድር አዘጋጆች ተወካይ አቶ አበባው አበበ እንዳሉት በወንጀሉ ከተጠረጠሩት ሰዎች መካከል አንዷ ከ9ኛ ክፍል ጀምሮ የሩት የቅርብ ጓደኛ የነበረች መሆኗ ተነግሯል። ሩት ከተጠርጣሪዋ ጋር በጊዜ ሂደት ጓደኝነታቸው እየጠበቀ በመምጣቱ እንደ ቤተሰብ በመቀራረብ ጭምር ይተዋወቁና ይጠያየቁም እንደነበር አቶ አበባው ያብራራሉ። ነገር ግን ከባለፈው 1 ዓመት ወዲህ በመካከላቸው በተፈጠሩ የተለያዩ አለመግባባቶች ምክንያት ግንኙነታቸውን አቋርጠውና ተራርቀው እንደነበር
ተናግረዋል። አቶ አበባው እንደሚያብራሩት አርብ ሐምሌ 10 ቀን 2018 ዓ.ም የሩት የቀድሞ ጓደኛ ማንነቷን ደብቃና በሌላ ሰው ስም በመጠቀም ለቅዱሳን ደውላለች። ደዋይዋ 2 ወር ያለፈውን የሩትን ልደት ሰርፕራይዝ ለማድረግ እንዳሰበችና ሟች የምትሸጣቸውን ጌጣጌጦች መግዛት እንደምትፈልግ ገልጻ እንደቀጠረቻት ይናገራሉ። ቅዱሳንም ጉዳዩን በማመን አርብ ረፋድ አካባቢ ሜክሲኮ በሚገኝ ጭማቂ ቤት የተገኘች ሲሆን በቦታው ስትደርስ ግን የቀጠራት ሰው በሌላ ስም የደወለችው የእህቷ የቀድሞ ጓደኛ መሆኗን መመልከቷን አስረድተዋል። አቶ አበባው እንዳሉት ተጠርጣሪዋ ከዚህ ቀደም አስቀይሚያችሁ ስለነበር እውነቴን ብነግርሽ አትመጭልኝም ብዬ በማሰብ ነው በሌላ ሰው ስም የደወልኩልሽ ብላለች። ሟች ቅዱሳን በበኩሏ ለተጠርጣሪዋ ምላሽ ስትሰጥ እኛ ብንቀየምሽ ኑሮ እኮ እናትሽ ታማ በነበረበት ወቅትም ሆነ ስታርፍ መጥተን አንጠይቅሽም ነበር፣ ስለዚህ እኛ ምንም አልተቀየምንም በማለት እንደመለሰችላት አስረድተዋል። በመቀጠልም ተጠርጣሪዋ አዲስ ቤት ተከራይቻለሁ፣ ስለዚህ መጥተሽ ቤቴን ብታይልኝ ደስ ይለኛል ስትል ቅዱሳንን እንደጠየቀቻትና አክላም አሁን ላይ ህይወቴ በጥሩ ሁኔታ ተሻሽሎልኛል፣ በዚያ ላይ ለአንቺም የምትሰሪያቸውን ስራዎች ይዤ ስለመጣው እዚያው ቤቴ ሆነን እናወራለን በማለት ኮይ ፍቻ አካባቢ ወደ ተከራየችው ኮንዶሚኒየም ቤቷ እንደወሰደቻት ተነግሯል። በአዲስ አበባ ፖሊስ መረጃ መሰረት ተጠርጣሪዎቹ ቅዱሳንን ካገቱበት ኮይ ፍቻ ከሚገኘው ኮንዶሚኒየም ሌላ ቤት በመከራየት አዘዋውረዋል። ቅዱሳን ከታገተችበት አርብ ሐምሌ 10 ቀን 2018 ዓ.ም ጀምሮ እንደሞተችበት እስከታመነበት እሁድ ሐምሌ 12 ቀን 2018 ዓ.ም ድረስ ምግብ እንዳልሰጧትም ተነግሯል። ተጠርጣሪዎቹ ቅዱሳን ላይ ግድያ ከፈጸሙባት በኋላ ለቤተሰቦቿ ደውለው ገንዘብ መጠይቃቸውን የምርመራ ሂደቱ ማሳየቱን ኮማንደር ቶማስ ገልጸዋል። ጉዳዩን በቅርበት እየተከታተሉ የሚገኙት አቶ አበባው እንዳሉት ግድያው እሁድ ዕለት የተፈጸመ ሲሆን አጋቾቹ ግን ሰኞ ዕለት እሷን በሕይወት ለማስለቀቅ በሚል ከቤተሰቧ ገንዘብ መጠይቃቸውን ቀጥለው ነበር። የሩት የቀድሞ ጓደኛና ፍቅረኛዋ ቅዱሳንን በግፍ ለመግደል የወሰኑበት ዋና ምክንያት ካየችሽ ስለምታውቅሽ ልታሲዘን ትችላለች ብለው በመስጋት እንደሆነ ያስረዳሉ። የግድያ ሁኔታውን አስመልክቶ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ቶማስ ያስረዱ አሁን ላይ ለሚዲያና ለህዝብ ለመናገር የማይመቹ አንዳንድ ከባድ ነገሮች አሉ በማለት ዝርዝር ከመግለጽ ተቆጥበዋል። በሟች ላይ የተፈጸመው ድርጊት እጅግ ኢሰብአዊ የሆነና ጭካኔ የተሞላበት ነው ሲሉ ወንጀሉ ምን ያህል ዘግናኝ እንደነበረም ገልጸዋል። ሩሲያ በዩክሬን መዲና ኪየቭ እና በሌሎች ከተሞች ላይ መጠነ ሰፊ ባሊስቲክ ሚሳኤል ጥቃት ማካሄዷን ተከትሎ ጎረቤት ሀገር ፖላንድ የአየር ክልሏን ደህንነት ለማረጋገጥና ቅድመ ጥንቃቄ ለማድረግ የጦር ጀቶቿንና የቅድመ ማስጠንቀቂያ አውሮፕላኖቿን አየር ላይ ማሰማራቷን የሀገሪቱ ጦር ኃይሎች ገለጸ። ጥቃቱ ከዚህ ቀደሙ ለየት ያለና በፖላንድ ድንበር አካባቢ ከተደረጉ ጥቃቶች ከበድ ያለ በመሆኑ ፖላንድ ስጋት ውስጥ በመግባቷ ይህንን እርምጃ እንድትወስድ አድርጓታል። የኔቶና የአውሮፓ ህብረት አባል የሆነችው ፖላንድ የጦር ጀቷን ከማሰማራቷ በተጨማሪም መሬት ላይ ያለው አየር መከላከያና የራዳር ስርዓቶቿን በከፍተኛ ዝግጁነት ላይ እንዲሆኑ ማድረጓን አስታውቃለች። ይህ እርምጃ የተወሰደው በዩክሬን ምዕራባዊ ክፍልና ወደ ፖላንድ ድንበር አቅራቢያ በሚገኙ አካባቢዎች የሩሲያ ሚሳይሎች ጥቃት ማድረሳቸውን ተከትሎ ነው። ፖላንድ ከዚህ ቀደም ከዩክሬን ጎን መቆሟን ከመግለጽ ባለፈ የጦር መሳሪያ ድጋፍ ስትሰጥ መቆየቷ ይታወሳል። በሩሲያ በኩል በተሰነዘረው በዚህ ባሊስቲክ ሚሳይል ጥቃት በትንሹ 7 ሰዎች የተገደሉ ሲሆን በርካቶች ደግሞ ቆስለዋል። የፕሬዝዳንት ቮሎዲሚር ዜሌንስኪ የትውልድ ከተማ በሆነችው ክሪቪ ሩህ ሩሲያ እስካንደር ኤም የተሰኘውን የባሊስቲክ ሚሳኤል ተጠቅማ የመኖሪያ ቤት ላይ ባደረሰው ጥቃት 2 ህጻናትን ጨምሮ የ6 ሰዎች ህይወት ሲያልፍ 8 ሰዎች ቆስለዋል ሲል ሮይተርስ ዘግቧል። በሌላ በኩል ደግሞ ፖላንድ ድንበር አቅራቢያ በሚገኘው የሊቪቭ ከተማ በሚሳኤል ጥቃቱ 2 የመኖሪያ ህንጻዎች በመጎዳታቸው 15 ሰዎች የቆሰሉ ሲሆን የአደጋ ጊዜ ሰራተኞች በፍርስራሹ ስር የተሸፈኑ ሰዎችን ለማውጣት ፍለጋ በማካሄድ ላይ ናቸው ተብሏል። የዩክሬን ዋና ከተማ ኪየቭ
ከንቲባ ቪታሊ ክላንቺኮ እንደገለጹት ደግሞ በከተማዋ በርካታ የፍንዳታ ድምጾች የተሰሙ ሲሆን መኖሪያ ባልሆኑ ህንጻዎች ላይ እሳት ተነስተዋል። የከተማዋ የድንገተኛ አደጋ አገልግሎት የአንድ ሰው ህይወት ማለፉንና 2 ሰዎች መቁሰላቸውን አረጋግጧል ተብሏል። ይህ ከፍተኛ የባሊስቲክ ሚሳኤል ጥቃት የተፈጸመው ፕሬዝዳንት ዘለንስኪ ከአሜሪካ ጉብኝታቸው ከተመለሱ በኋላ ሲሆን ዘለንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት አሜሪካ ለዩክሬን ተጨማሪ የፓትሪዮት የአየር መከላከያ ሚሳኤል ስርዓቶችን ለመስጠት መስማማቷን ገልጸው ነበር።